ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በቅድሚያ የምንመለከተው ተወዳጁ የእንግሊዝ ፕሪሚየር ሊግ ትናንት በይፋ አሁን ብሏል። የ2026/27 የውድድር ዘመን በይፋ ተጀምሯል። በውድድሩም ደግሞ መክፈቻ የነበረው የፕሪሚየር ሊግ ሻምፒዮኑ ከሻምፒዮንሺፕ ሻምፒዮን ጋር ነበር የተገናኙት። ባለፈው ዓመት በፕሪሚየር ሊጉ አርሰናል ከ22 ዓመታት ጥበቃ በኋላ የሊጉ ዋንጫን ማሳካቱ ይታወሳል። ከዚያም ባለፈ ደግሞ በሻምፒዮንሺፕ በፍራንክ ጂምስ ላምፓርድ የሚመራው ኮቨንትሪ ሲቲ እንግዲህ ቀዳሚ ሆኖ አጠናቆ ነው ወደዚህ መድረክ ወደ ፕሪሚየር ሊጉ ወደ ቶፕ ታየር ሊጉ መምጣት የቻለው እና ጨዋታው በእጅጉ ይጠበቅ ነበር። በፕሪሚየር ሊግ ባለፉት ዓመታት የዚህ አይነት ባህል የተለመደ ይመስላል። ባለፈው ዓመትም እንደሚታወቀው ቦርንመዝ ከሊቨርፑል ነበረ መክፈቻ የነበረው። ሊቨርፑል ደግሞ የ2024/25 የውድድር ዓመት ሻምፒዮን እንደነበር ይታወቃልና ይህ ሂደት የሚቀጥልና የሚዘልቅ ነው የሚመስለው። ትናንትም አርሰናል ከኮቨንትሪ ተገናኝቷል። እንግዲህ ኮቨንትሪ በሻምፒዮንሺፕ በጣም ድንቅ ብቃት አስመልክተ ነው ወደ ፕሪሚየር ሊጉ ማደግ የቻሉት። ከተከታያቸው ኤፒሲዎች በ11 ያክል ነጥቦች ከፍ ብለው በርካታ ጎሎችን ያስቆጠሩ በጣም አሳማኝ ብቃትን አስመልክተው ነበር ወደ ፕሪሚየር ሊግ ማደግ የቻሉት። ነገር ግን ጅማሬያቸው ከጠንካራ ቡድን ጋር ነበር መሆን የቻለው። ፍራንክ ጄምስ ላምፓርድም ያለና አቅም አርሰናሎችን እናከብራለን፣ ነገር ግን የተቻለን ሁሉ እናደርጋለን የሚል ሀሳብን ሰጥቶ ነበረ። ትናንት በነበረው የጨዋታ መርሃ ግብር ከጨዋታው አስቀድሞ ሊጀመር ደቂቃዎች ሲቀሩ በደንብ የአርሰናል ደጋፊዎች የስሜት መነቃቃት በጣም ግልጽ ነበረ። በጣም ቡድናቸውን ሲያበረታቱ ነበረ። ከዚያም ባለፈ ደግሞ ትውውቅም ነበረ። ኤዝሪ ኮንዛ አስተዋውቆ ነበር አርሰናሎች ጨዋታቸውን ከመጀመሪያቸው አስቀድሞ። ይህ እንግሊዛዊ 28 ዓመት ተከላካይ ከአስቶን ቪላ አርሰናል መቀላቀሉ ትናንት ይፋ ተደርጓል። ክለቡ ይፋ አድርጓል። የ4 ዓመት ኮንትራት ይፈራረማል። 51 ሚሊዮን ፓውንድ አርሰናሎች ቅድሚያ ይከፍላሉ። ከዚያ ደግሞ 4 ሚሊዮን ፓውንድ እንደ አድኦንስ አሊያም ደግሞ እየታየ የሚጨምሩ ወደፊት 4 ሚሊዮን ፓውንድ ገንዘብም ይኖራል እና ኤዝሪ ኮንዛ መዳረሻ መድፈኞቹ ቤት ሆኗል። ትናንትም ከጨዋታው አስቀድሞ ከደጋፊዎች ጋር ተዋውቆ ነበረ። ከጨዋታው በፊት ትናንት በነበረው የጨዋታ መርሃ ግብር አርሰናሎች 3-0 ነው ጨዋታውን ማሸነፍ የቻሉት። ትናንት 3 ጎሎችን ታዲያ ሲያስቆጥሩ ካይ ሃቨርትዝ፣ ቡካዮ ሳካና ማርቲን ኦዴጋርድ ናቸው ጎሎቹን ለመድፈኞቹ ማስቆጠር የቻሉት። እንደሚታወቀው ካይ ሃቨርትዝ ባለፈው ዓመት የአርሰናል የመጨረሻ የኤሚሬትስ ጨዋታ ጎል ያስቆጠረው እርሱ ነበረ። ከበርንሌ ጋር በነበረ ጨዋታ በግንባር ጎል አስቆጥሮ እንደነበረ ይታወሳል። ትናንትም የ2026/27 የውድድር ዓመት የመክፈቻ ጎል ማስቆጠር የቻለው ካይ ሃቨርትዝ ነው። ባለፉት 2 ዓመታት እንደሚታወቀው ሃቨርትዝ በጉዳት በጣም ሲቸገር የነበረ ተጫዋች ነበረ። ባለፈው የውድድር ዓመት በደንብ ራሱን በተክለ ሰውነት አዳብሮ መጥቶ ነበረ። ቢሆንም ግን ጉዳት ከጥሞት ዘለግ ላሉ ወራቶች ከሜዳ ራቀ። እናም ለአርሰናል በተገቢ መንገድ ማገልገል አልቻለም ነበር። እንዲያውም ጥሩ የነበረው በዓመቱ መጠቃለያ ወቅቶች ላይ ነበረ። እናም ዘንድሮ ግን የመክፈቻውን ጎል ማስቆጠር የቻለው ካይ ሃቨርትዝ ነው። ታዲያ ይህች ጎል ስትቆጠር ሪካርዶ ካላፊዮሪ በጣም ግሩም አሲስት ነው ማድረግ እየቻለው። ሪካርዶ ካላፊዮሪ ሜዳ ላይ ካለ ለአርሰናል የማጥቃት በጣም ሁነኛ መሳሪያ ነው። በነገራችን ላይ ተጫዋቹ የግራ ፉልባክ ሆኖ ቢጫወትም አርሰናል በተለይ ከኳስ ጋር በሚሆንበት አጋጣሚ ኢንቨርት አድርጎ ወደ አማካይ ክፍል ይገባል። ከዚያም ባለፈ ዴክላን ራይስ በተወሰነ መንገድ ወደ ግራ ሳይድ አድልቶ የሚጫወትበት አጋጣሚ ቶማስ ቶልም ይሄንን ሲጠቀሙበት ነበረ ዴክላን ራይስን። አርቴታም ሪካርዶ ካላፊዮሪ አርሰናል ከኳስ ጋር ሲሆን ከፖሰስ ሲያደርግ ኳስ ኢንቨርት እያደረገ ወደ አማካይ ክፍል ይገባል። በጣም ከኳስ ጋር ያለው ምቾት በጣም ግሩም ነው። እናም ትናንትም እንቅስቃሴው በጣም ጥሩ ነበረ። አርሰናል ካላፊዮሪን ሲያሰልፍ የበለጠ የግራ መስመሩ የማጥቃት ጥራት የሚልቅ እንደሆነ በትልቁ ማሳያ ነው። ሁለተኛውን ጎል ያስቆጠረው ቡካዮ ሳካ ነው። ታዲያ ቡካዮ ሳካ ጎል ሲያስቆጥር ክሪስቶዞሊች በጣም ጥሩ ስራ ነው መስራት የቻለው። ተጫዋቹ በጣም ዳይሬክት ተጫዋች ነው። እንደሚታወሰው ዝውውሩን ከፈጸመ በኋላ ምን አይነት ተጫዋች ነህ አንተ በአጭሩ እስኪ ራስን ግለጽ የሚል ሀሳብ ሲነሳለት ዳይሬክት በሚል ነበር ምላሽ የሰጠውና ተጫዋች በጣም ዳይሬክት ተጫዋች መሆኑን በወዳጅነት ጨዋታዎችም ትናንት በነበረው የፕሪሚየር ሊግ ጨዋታም ከዚያም ባለፈ ደግሞ በኮሚኒቲ ሺልድ ጨዋታ ወቅትም ስንመለከት ነበረ ክሪስቶዞሊችን። ትናንትም በተለይ በእያንዳንዱ የአርሰናል እንቅስቃሴ ውስጥ ይሳተፋል። ክሪስቶዞሊች ግራ መስመር ላይ እንመለከተዋለን። ወደ 10 ቁጥር ሚና ይመጣል። ሲፈልግ ወደ ቀኝ በኩል ይሄዳል። ከኳስ ውጭ አውት ኦፍ ፖሴሽን ቡድኑ በሚከላከልበት ሂደት ላይ የተመለሰ ቡድኑ ያግዛልና በጣም ጥሩ ግዢ ስለመሆኑ አሁን ማሳያ ነጥቦችን እየተመለከተ እንገኛለን። ትናንትም የሳካ ጎል ስትቆጠር በጥሩ መልኩ ማይነስ ያደረገውን ኳስ ነው ግብ ጠባቂው ኳሷን ለማዳን ሲሞክር በጨረፈበት አጋጣሚ ቡካዮ ሳካ ኳስና መረብን ማዋሃድ እየቻለው። ኦዴጋርድ ደግሞ ሌላኛው ሶስተኛውን ጎል ያስቆጠረው ተጫዋች ነው። ቤን ዋይት ነው አመቻችቶ ማቀበል የቻለው ይሄንን ኳስ እና መድፈኞቹ 3-0 አሸንፏል። ትናንት ኮቨንትሪዎች አንድ ብቻ ኢላማውን የጠበቀ ሙከራን ማድረግ የቻሉት በጥቅሉ ሙሉ ብጫ ተወስዶባቸው ነበር። ምናልባት ላይገርም ይችላል። ምክንያቱም የፕሪሚየር ሊግ ሻምፒዮን ከኮቨንትሪ ጋር ሲጫወት የበለጠ የማሸነፍ ድል እንደሚሰጠው ግልጽ ነውና አርሰናሎችም ትናንት በሙሉ ብልጫ ጨዋታውን አሸንፈው ወጥቷል። ባለፉት ዓመት ይነሳበት የነበረ ጥያቄ ነበር አይደለ?
በአርሰናል በኩል የበለጠ የማጥቃት ኃይላቸው ላይ መዳከም እንዳለ የኦፌንሲቭ ፉትቦል ላይ ቡድኑ መዳከም እንዳለበት ከክፍት ጨዋታ እድሎችን መፍጠር እንደሚቸገር ስንመለከት ነበረ። ትናንት ግን በቶሎ ነበር እድሎችን ይፈጥር የነበረው። ከእያንዳንዱ ኮሪደር እድሎች ይፈጠሩ ነበረ። በተለይ ደግሞ በቀይ መስመር ኮሪደር ላይ የቤን ዋይት የማርቲን ኦዴጋርድና የቡካዮ ሳካ ጥምረት ከዚህ ቀደም እንደነበረው ግልጽ ነው። ከዚያም ባለፈው አሁን ደግሞ ሪካርዶ ካላፊዮሪና ክሪስቶስ ዞሊስ በጥሩ ጥምረት ቡድኑን ያገለግሉ ይገኛሉ። ዴክላን ራይስ በድካም ያሳለፈ አይመስልም ነበር። ትናንት በጥሩ ኤነርጂ ነበር ቡድኑን ሲያገለግል የነበረው። ከዚያም ባለፈው ማይልስ ሉዊስ ስኬሊ በጣም ድንቅ ምሽትን ነው ትናንት ማሳለፍ የቻለው። ተጫዋቹ ካለፈው የውድድር ዓመት መጠናቀቂያ ወራት ጀምሮ የነበረው ፐርፎርማንስ በጣም የተለየ ጥራት ነው ያስመለከተ የሚገኘው ተጫዋቹ። እንዲሁም ከአንዳንድ ክለቦች ጋር ስሙ ሲነሳ ነበረ። ሚኬል አርቴታ ግን በፍጹም 100% እርግጠኛ ነኝ በክለባችን ይቆያል የሚል ሀሳብ ሰጥቷል። በጎ ነገር ለአርሰናል ደግሞ የስኳድ ዲብዙ በጣም ጥልቀቱ በጣም አስደናቂ ነው። ትናንት ዴክላን ራይስ ተቀይሮ ሲወጣ ተቀይሮ የገባው ማርቲን ዙቢሜንዲ ነው። ከዚያም ባለፈ ሳካን ቀይሮ የገባው ኖኒ ማዱዌኬ ነው። ከዚያም ባለፈ ክሪስቶስ ዞሊስን ቀይሮ የገባው ኤብሬች ኤዜ ነው። ኦዴጋርድን ቀይሮ የገባው ደግሞ ሚኬል ሜሪኖ ነውና በጥሩ መልኩ የስኳድ ብዛታቸው በጣም የተለየ ነው። አሁን ደግሞ የቡድኑ ሌሎች ወሳኝ ተጫዋቾች እንደነ ዩሬን ቲምበር እንደነ ዊሊያም ሳሊባ የመሳሰሉ ተጫዋቾች ብሩኖ ጊማሬሽ ሲመለሱ ማየት የተለየ ቡድን እንመለከት ይሆን የሚለው ትልቁ የሚጠበቀው ሁነት ይመስለኛል። ትናንት ብሩኖ ጊማሬሽ አልነበረም። ተጫዋቹ በመጠነኛ ጉዳት ምክንያት በስብስብ ውስጥ አልነበረም። ትናንት አልተመለከትነውም ጊማሬሽን። ባለፈው ግን በኮሚሽን ለጨዋታ ወቅት ላይ በቋሚነት ተሰልፎ እንደነበረ ይታወቃል። ከዚያም ባለፈ ጋብሪ ማርቲኔሊና ጋብሪኤል ጄሱስ፣ ፋቢዮ ቪዬራ በስብስብ ውስጥ አልነበሩም። ይሄ ምናልባትም ተጫዋቾቹ ከክለቡ ጋር እንደሚለያዩ ማሳያ ነጥብ ሳይሆን አይቀርም። ባለፈውም ማርቲኔሊ አልነበረም። ተጫዋቹ በተለይ ባለፉት ዓመታት በነበር የአርሰናል ጉዞ ውስጥ አስፈላጊ ተጫዋች ነው፣ እርግጥ ነው። ነገር ግን ተጫዋቹ የሆነ ሰዓት ላይ ስታክ አድርጓል፣ አፕግሬድ ማድረግ አልቻለም እና አሁን ደግሞ አርሰናል ከሚፈልገው አምቢሽን አንጻር ያንን ለማድረግ ብቁ ተጫዋች አይመስልም። እናም የሚለቅ ይመስላል። ማርቲኔሊ እንደሚታወሰው ወደ 45 ሚሊዮን የሚጠጋ ገንዘብን የቱርኩ ክለብ ጋላታሳራይ አቅርቦ ነበር። ነገር ግን መድፈኞቹ ውድቅ አድርገዋል ጥያቄውን። እናም ወደፊት የትኛው ክለብ እርሱን ለማስፈረም ደፍሮ ይመጣል የሚጠበቀው ጉዳይ ነው። ነገር ግን የጣሊያኑ ክለብ ኢንተር ሚላንም የማርቲኔሊ ፈላጊ ስለመሆኑ መረጃዎችን ስመለከት ነበር። ከእርሱ በተጨማሪ ጋብሪኤል ጄሱስ ከዚያም ባለ ፋቢዮ ቪዬራም በስብስቡ ውስጥ አልነበሩም። በነገራችን ላይ ከ1993-94 በኋላ ነው ለመጀመሪያ ጊዜ የመክፈቻ ጨዋታ ላይ ኮቨንትሪ ከአርሰናል የተገናኙት። በዚያም ወቅት አርሰናል ተሸንፎ ነበረ፣ 3-0 ተሸንፎ ነበረ። እንግዲህ ኩዊን ጎል አስቆጠራቸው 3 ጎሎች ሃትሪክ ሰርቶ ነበረ በጊዜውና አርሰናል ከዚያ ከ93-94 የውድድር ዓመት በኋላ ለመጀመሪያ ጊዜ ከኮቨንትሪ ጋር በመክፈቻ የተገናኙበት አጋጣሚ ነበረ። ከዚያም ባለፈ አርሰናል ባለፉት 5 ሲዝኖች በመክፈቻ ድል አድርጓል። እንደሚታወሰው 2001 ላይ ነበረ በብሬንትፎርድ ተሸንፎ ውድድሩን የጀመረው። ነገር ግን በብሬንትፎርድ ከተሸነፈበት ዓመት በኋላ ባሉት እያንዳንዱ 5 ዓመታት እያሸነፈ ነው መዝለቅ የቻለው። ይሄም ጥሩ የሚባል ክብረ ወሰን ሆኖታል። ከጨዋታው በኋላ ኢያን ራይት አንድ ሀሳብ ሰጥቷል። በተለይ ጋብሪኤል ማርቲኔሊን በተመለከተ ትሪት እየተደረገ የሚገኝበት መንገድ ልክ አይደለም የሚል ሀሳብን ሰጥቷል። በቡድኑ በአንዳንድ አስቸጋሪ ወቅቶች ላይ ጥሩ ተጫዋች ነበርና ትሪት እየተደረገ ያለበት መንገድ ልክ ነው ብዬ አላስብም ሲል የቀድሞ የአርሰናል ኮከብ ኢያን ራይት ሀሳቡን የሰጠበት አጋጣሚ እንዳነሳውላችሁ በሁለቱም ባለፉት ጨዋታዎች ላይ ከስኳድ ውጭ ነበር የተደረገው። ብዙ ጊዜ ተጫዋቾች እንደዚህ ሲደረጉ ወይ ካልተጎዱ ወይ ደግሞ ከአሰልጣኝ ጋር አንዳች ግጭት ውስጥ ካልገቡ ምን ሊለቁ እንደሆነ አንዳች የሚያሳይ ነጥብ ነውና ማርቲኔሊ የመልቀቅ ዕድሉ እየሰፋ መጥቷል። ኢያን ራይት ግን ትሪት የሚደረግበት መንገድ ልክ አይደለም የሚል ሀሳብን ሰጥቷል። ሚኬል አርቴታ ከጨዋታው በኋላ አቋማችን በጣም ወድጄዋለሁኝ፣ ጥሩ አፈጻጸም ነበር የነበረን የሚል ሀሳብን ሰጥቷል። ከዚያም ባለፈው ማርቲን ኦዴጋርድም አሁን ላይ 100% ዝግጁ ነኝ የሚል ሀሳብን ሰጥቷል። ባለፈው ዓመት በብዙ መልኩ ፊዚካሊም ሜንታሊም ዝግጁ አልነበሩም፣ ነገር ግን ዘንድሮ 100% ዝግጁ ሆኜ መጥቻለሁ የሚል ሀሳብን ሰጥቷል። እርግጥ ነው በዓለም ዋንጫውም ለኖርዌይ ናሽናል ቲም ጥሩ እንቅስቃሴ ነበር ያደርግ የነበረው ማርቲን ኦዴጋርድ። ዘንድሮም በኮሚሽን በጣም የተለየ ጥራትን ተመለከተ። ትናንትም የጨዋታው ኮከብ ተብሎ የተመረጠው ኦዴጋርድ ነውና 100% ዝግጁ ነኝ የሚል ሀሳብን ሰጥቷል። በነገራችን ላይ ትናንት አርሰናል ማሸነፉን ተከትሎ በአርቴታ ስር ሚኬል አርቴታ 250 ጨዋታ ሳይሞላ 150 ድሎች ላይ የደረሰ 5ኛው አሰልጣኝ ሆኗል። ከዚህ በፊት ሰር አሌክስ ፈርጉሰን፣ ፔፕ ጓርዲዮላ፣ የርገን ክሎፕና ሆዜ ሞሪኒዮ ይህንን ክብረ ወሰን ይዘው ነበረ። አርቴታ ተጋርቷቸዋልና 250 ጨዋታ ሳይሞላ 150 ድሎችን ማስመዝገብ የቻለበትን አጋጣሚን የተመለከተው። እናም ትናንት በጣም አስደናቂ ድል አስመዝግበው አርሰናሎች ውድድራቸውን በድል ይጀምሯል። ዲፌንዲንግ ሻምፒዮን ናቸው። ዘንድሮም የፕሪሚየር ሊግ ዋንጫ ለማሳካት ቅድመ ግምት ያገኘው ቡድን አርሰናል ነው። ባለው አደረጃጀት ምክንያትና ሌሎች ቡድኖች በአዲስ አሰልጣኝ በአዲስ መንገድ እየተዋቀሩ ስለሚገኙ ብዙዎች ፕሪዲክት ያደረጉት አርሰናል የሊግ ዋንጫን ያሳካል በሚል ነው። እናም ጅማሬያቸውና አፈጻጸማቸው በጣም ጥሩ ተመልክተናል። የክሪስቶስ ዞሊስ ግን እንቅስቃሴ በጣም የሚደነቅ ሆኖ ነው የተመለከትነው። በኮሚሽን ጨዋታም
ትናንት በነበረው ጨዋታ አንዳንድ ጊዜ አሉ በሎ ፕራይስ ሃይ ኳሊቲ የምንላቸው ተጫዋቾች አሉ። የወጣበት ገንዘብ አነስተኛ ነው፣ ነገር ግን ጥራቱ በጣም የተለየ ነው ተመልክተናል። እስካሁን ድረስ ባለው ሂደት በጣም ጥሩ ነው። 35 ሚሊዮን ፓውንዶች አውጥቶበት ነው ከክለብ ብሩዥ ግሪካዊ መስመር ተጫዋች ኤሚሬትስ የደረሰው። እናም በጣም አቅሎ ነው የሚጫወተው ኳስን። በጣም ያስገረመኝ ነገር ይሄ ነው። ብዙ የቀደምት የእግር ኳስ ሰዎች ምን የሚል ሀሳብ ይሰጣሉ? በእግር ኳስ ከባዱ ቀላሉ ማድረግ ነው ይላሉ። እሱ ደግሞ ቀላሉ ነው የሚያደርገው። ዞሊስ በጣም ዳይሬክት ተጫዋች ነው። ኳስ ፊት ለፊቱ ተጫዋች ካለ ያቀብላል። በፍጥነት ውሳኔ የሚወስነው ኳስን በጣም አቅሎ የሚጫወት ተጫዋች ነውና ይሄ ደግሞ የበለጠ ስኬታማ እንዲሆን መንገድ የሚከፍትለት ይመስላልና አጀማመሩ በጣም ጥሩ ሆኖ የተመለከትነው። ክሪስቶስ ዞሊስ የአርሰናልን ያለፉት ዓመታት የግራ መስመር ጥንካሬ ያለመኖር ወደ ጥንካሬ መልሰዋል ወይ በመጪዎቹ ጨዋታዎች የምንመለከተው። ነገር ግን እስካሁን ድረስ ባለው አጀማመር ጥሩ የሚባል ፐርፎርማንስ እያስመለከተ ይገኛል ክሪስቶስ ዞሊስ። ትናንት በስፔን ላ ሊጋም ሪያል ቤቲስ ከሪያል ሶሲዳድ በቤኒቶ ቪያማሪን የተደረገ ጨዋታ ነበረ። እናም ትናንት የማኑኤል ፔሌግሪኒ ሪያል ቤቲስ ጨዋታውን አሸንፏል። በሪኬልሚ ብቸኛ ጎል ነው ሶሲዳድ ማሸነፍ እየቻሉት። በነገራችን ላይ ጥሩ አጥቂ አስፈርመዋል ቤቲሶች። ትሮይ ፓሮትን ከኤዝ ዳልካማራ አስፈርሟል። አይርላንዳዊ ፊት መስመር ተጫዋች ነው። በጣም ጥሩ ደም ነፍስ ያለው ተጫዋች ነው። ሳጥን ውስጥ ይህንን ተጫዋች የአንዳሉሲያ ቡድን ቤቲስ አስፈርሟል። ትናንት በድል ጀምረዋል ከሶሲዳድ ጋር የነበራቸውን የጨዋታ መርሃ ግብር። ከዚያም ባለፈ በፍራንሱ ሊግ ኦሎምፒክ ዲ ማርሴይ ከስትራስቡርግ የተደረገ ጨዋታ ነበረ። ትናንት በስታድ ቬሎድሮም ድል አድርገዋል ማርሴዎች። አሚን ጉሪ 2 ጎሎችን አስቆጥር። አብደልሃና ፒየር ኤሚሊ ሆይቤ አንዷን ጎል ያስቆጠረው ተጫዋች ነው። በሳውዲ ሮሻ ሊግም 2 የሚጠበቁ ጨዋታዎች ነበሩ። ትናንት አልሪያድ ከአልናስር ተጫውተው ነበር። አልናስር 4-0 አሸንፏል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ 1 ጎል አስቆጥሯል። ጆዋ ፌሊክስም 1 ጎል በስሙ ማስመዝገብ ይችላል። ሮናልዶ ምናልባትም በአመቱ መጨረሻ ከእግር ኳስ ሊገለል እንደሚችል ሀሳብ ሰጥቶ ነበረ። አሁንም ግን 1000 ጎል ላይ ለመድረስ ነገሮችን በጣም እያቀረበ ነው የሚገኘው። ፖርቱጋላዊ የማዴራ ፈርጥ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ትናንትም ድል ሲያደርግ ቡድኑ ኳስና መረብን ማዋሃድ ችሏል። ሌላኛው አልቃዲሲያን ከአልኢቲሃድ ያገናኘ ጨዋታ ነበረ። እንግዲህ አልቃዲሲያ ቲጃን ሬንደርስን አስፈርሞ እንደነበር ይታወቃል ከማንቸስተር ሲቲ በቅርቡ። ትናንትም ተቀይሮ ገብቶ ተጫውቷል። በነገራችን ላይ ቲጃን ሬንደርስ ለአልቃዲሲያ ከዚያም ባለፈ እንደነ ኩሚዮኖስ እንደነ ማቴዮ ሪቴጊ የመሳሰሉ ተጫዋቾችን በዚያ ስብስብ ውስጥ ይገኛሉ። ናቾ ፈርናንዴዝም በአልቃዲሲያ እንደሚገኝ ይታወቃል። ትናንት ግን ተሸንፏል። በአልኢቲሃድ 1-0 አሸንፏል። አልኢቲሃዶች አልኢቲሃድ ስብስብ ውስጥም ጥሩ በአውሮፓ የምናውቃቸው ልጆች አሉ እንደነ ሙሳ ዲያቢ፣ ዩሱፍ ኤንኔስሪ፣ ሆሳም አዋ የመሳሰሉ ልጆች በአልኢቲሃድ ስብስብ ውስጥ ይገኛሉ። እናም ትናንት አልቃዲሲያ በአልኢቲሃድ 1-0 በሆነ ውጤት የተሸነፈበት ጨዋታ የሚጠቀስ ነው። ወደ ዛሬ መርሃ ግብሮች ደግሞ ልወሰዳችሁ። ዛሬም የመጀመሪያ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ቀጥለው ይደረጋሉ። ሁል ሲቲ ከማንቸስተር ዩናይትድ የመጀመሪያውና የዕለተ ቅዳሜ የማብሰሪያው መርሃ ግብር ነው። 8:30 ላይ የሚደረግ የጨዋታ መርሃ ግብር ነው። ባለፉት 10 ጨዋታዎች ማንቸስተር አልተሸነፈም። በሁል ሲቲ ጋር በነበራቸው ጨዋታ 8ቱን አሸንፈው ማንቸስተር በ2 ነጥብ ተጋርቷል እና የማሸነፍ የበለጠ ንጻሬ እንዳለው ማሳያ ነጥቦችን ለማንሳት ያክል ነው። ከዚያም ባለፈ ማንቸስተር ዩናይትድ 22 የመክፈቻ ጨዋታዎችን በማሸነፍ በፕሪሚየር ሊጉ ቀዳሚው ክለብ ነውና ይህን ክብረ ወሰን ለማስቀጠል ይፋለማል። ባለፈው ዓመት ግን እንደሚታወቀው በመክፈቻ መርሃ ግብር በኦልድ ትራፎርድ እንደተሸነፈ ይታወቃል በአርሰናል። ነገር ግን ዘንድሮ እስከ ሜዳ ውጭ ሁል ሲቲን በምን አይነት መንገድ ጨዋታውን ይጀምራል የሚጠበቀው ጉዳይ ነው። እንግዲህ ማይክል ካሪክ ከሲዝኑ መጀመር አስቀድሞ ጥሩ ነገር ለማሳካት ስብስባችን አቅም አለው የሚል ሀሳብን ሰጥቶ ነበረ። ማይክል ካሪክ ባለፈው ውድድር ዓመት ከአሞሪም ስንብት በኋላ ወደ ቡድኑ ከመጣ በኋላ እንዴት አይነት ጥሩ ቡድን ገንብቶ እንደነበረ ስንመለከት ነበር። ዘንድሮ በአዲስ መዋቅር ቡድኑን ይዞ መጥቷል። ነገር ግን ባለፈው ዓመት ፕሪሚየር ሊግ ብቻ ነበር ከካሪክ መምጣት በኋላ ይሳተፍ የነበረ ቡድኑ። አሁን ግን በአውሮፓ መድረክ መሳተፍ አለ። የጨዋታው ቁጥር መብዛት ይኖራልና ያን እንዴት ነው ማኔጅ ማድረግ የሚችለው፣ ስኳዱን እንዴት ባለ መንገድ ይጠቅማል የሚለው የሚጠበቅ ጉዳይ ይሆናል። ዛሬም ሁል ሲቲ ጋር የመክፈቻ ጨዋታቸውን ያደርጋሉ። ማኑኤል ኡጋርቴ እንደዚሁ ማቲያስ ደሊት በጉዳት አይኖሩም። ኡጋርቴ ለረጅም ወራቶች ነው የማይኖረው። ማቲያስ ደሊት ግን ከፊትነስ ጋር በተገናኘ እንጂ ወደ ልምድ መመለሱን ስንመለከት ነበረ። የሰማውንት ምናልባት የመሰለፉ ጉዳይ አጠራጣሪ ስለመሆኑ መረጃዎችን ተመልክቻለሁኝ። ሁል ሲቲን ከሜዳ ውጭ ማንቸስተር ዩናይትድ የሚገጥም ነው የሚሆነው። ሌላኛው በሂሊንግስተን ስቴዲየም ኤቨርተን ከክሪስታል ፓላስ ይጫወታሉ። ይህም ተጠባቂ ጨዋታ ነው የሚሆነው። ኤቨርተን ጥሩ ዝውውሮችን የፈጸመ ቡድን ነው። ኢፕስዊች ታውን ከሻምፒዮንሺፕ አዲስ ያደገ ቡድን ነው። ከሰንደርላንድ ጋር ይጫወታሉ። ኖቲንግሃም ፎረስት ከሊድስ ጨዋታቸውን ያደርጋሉ። ፎረስቶች በአዲስ አሰልጣኝ መጥተዋል አይደለ? ኦሊቨር ግላስነር ባለፉት ዓመታት በፓላስ ቤት በጣም የተለየ ብቃትን ያስመለከቱት ሰው ግላስነር መዳረሻቸው በፎረስት ሆኗል። ከሊድስ ጋር ይጫወታሉ። እንዲሁም ደግሞ የዕለተ ቅዳሜ የፕሪሚየር ሊግ የማሳረጊያው መርሃ ግብር ብሬንትፎርድን ከቶተንሃም ስፐርስ የሚያገናኝ ጨዋታ ነው። ሮቤርቶ ዲዘርቢ ረብጣ ገንዘቦችን እያወጡ ሊላይቶችን ወደ ውጤት ለመመለስ እቅድ አላቸው። ጥሩ ዝውውሮችንም ፈጽመዋል። ከዚህ በፊት አማካይ ክፍላቸውን ነበር በቅድሚያ ያጠናከሩት ሳንድሮ ቶናሊ
ማቴዎስ ፈርናንዴዝን ወደ ስብስባቸው ቀላቅለው አሁን ደግሞ ተረኛው ሳቪኒዮ ነው። ሳቪኒዮን ለማስፈረም ተስማምተዋል። በቀጣይ ኦማር ማርሙሽን ደግሞ ወደ ቡድናቸው ለመቀላቀል እንቅስቃሴ ያደርጉ ይገኛሉ። በመከላከል ስፍራቸው ላይ እንደዚሁም ደግሞ ቫን ሄከን ከብራይተን ማስፈረማቸው ይታወሳልና ከብሬንትፎርድ ጋር መክፈቻ ጨዋታቸውን ያደርጋሉ። ዲዘርቢ ምን አይነት ቡድን ገነቡ የሚለውን ለማወቅ ጥሩ አጋጣሚ ይመስለኛል። ብዙዎች እንደ ዳርክ ሆርስ ሆኖ ዘንድሮ ይቀጥላል የሚል ግምታቸው ለቶተንሃም ሰጥተውታል። ነገር ግን እንዴት ባለ መንገድ ጅማሬያቸውን ያደርጋሉ በጂኬ ስቴዲየም የሚለው የሚጠበቀው ሁነት ነው የሚሆነው። ወደ ላሊጋ ለወሰዳችሁ ሳን ማሜስ ላይ ቢልባኦ ከሴቪያ ይጫወታሉ። ተጠባቂ መርሃ ግብር ነው። ይህ ደግሞ ቫሌንሲያ ሜስቲያ ላይ ከሴልታ ቪጎ ይጫወታሉ። በእለቱ የማሳረጊያ መርሃ ግብር ኤስፓኞል የካታሎኑ ቡድን ከሪያል ማድሪድ ጋር ይፋለማሉ። አሰልጣኝ ሆዜ ሞሪኒዮ ምን አይነት ቡድን ይዘው ይመጡ ይሆን የሚጠበቅ ነው። ወደ ቀድሞ ቤታቸው እንግዲህ ከ2010 በኋላ ነበር አይደለ በኢንተር የቻምፒየንስ ሊግ ዋንጫን ካሳኩ በኋላ ከዚያ ወደ ሪያል ማድሪድ ያመሩት። ከነዚያ በርካታ ዓመታት ቆይታ በኋላ በጣም ብዙ ክለቦች ጋር ቆይታ አድርገዋል አይደለ በቼልሲ፣ በማንቸስተር ዩናይትድ፣ በፌነርባቺ፣ በቤኔፊካ አሳልፈው ዳግም ደግሞ ወደ ቤርናባው መጥቷል አሰልጣኝ ሆዜ ሞሪኒዮ። እናም ከኤስፓኞል ጋር ጨዋታቸውን ያደርጋሉ ሪያል ማድሪዶች። ሌላኛው በሴሪያው ኢንተር ሚላን በሳንሲሮ ጁሴፔ ሜዛ ከሞንሳ ጋር ይጫወታል። ያለፈው ዓመት ዲፌንዲንግ ሻምፒዮን ነው ኢንተር ሚላን። ክርስቲያን ኪቩ ዳግም ደግሞ ሴሪያውን ለማሳካት ጥሩ ጥሩሮችን እየፈጸመ ይገኛል። እንደሚታወቀው ከቶትንሃም ስፖርት ስፔንስን አስፈርሟል። ከርቲስ ጆንስን ደግሞ ከሊቨርፑል ለማስፈር ሁሉ ነገር አልቋል። ተጫዋቹ በቀጣይ የናራዚሮቹ ተጫዋች መሆኑ የተረጋገጠበት ሁኔታ ነው ያለው። እናም ኢንተር ራሱን በደንብ እያጠናከረ የመጣ ቡድን ነው። ጄኖዋ ከናፖሊ ይጫወታሉ በእለቱ የሴሪያ የጨዋታ መርሃ ግብር። በፍራንስ ሊግ ሎንስ ከኦግዜር፣ ቱሉዝ ከኦሎምፒክ ሊዮን ሌላኛው የእለቱ የጨዋታ መርሃ ግብር ሆኖ ይደረጋል። በዚህ መንገድ የአውሮፓ ታላቅ ሊጎች ዛሬ በእነዚህ መርሃ ግብሮች ቀጥለው ይደረጋሉ። የዙር መረጃዎችን ደግሞ ላጋራችሁ። ወደ ዙር ጉዳዮች ስናመራ የዙር መስኮቱ ሊዘጋ ወደ 10 ቀናት ገደማ ነው የሚቀሩት። እናም በእነዚህ 10 ቀናቶች ውስጥ አሁን ክለቦች የበለጠ የሚጣደፉበት የበለጠ ራሳቸውን ክፍተታቸውን ለማረም የሚቸኩሉበት ወቅት ነው። ዝውውሮች ይበልጥ የሚፈጸሙበት ቀናቶች እንደሚሆኑ ይጠበቃል። ቦርንመዝ ግብ ጠባቂ ለማስፈረም እጅግ ተቃርቧል። ዲ ግሪጎሪዮን ነው የሚያስፈርሙት። በጣም ጥሩ ግብ ጠባቂ ነው። ሲሪያል ለሚከታተል በደንብ ያውቋል። በዩቬንቱስ ቤት ዲ ግሪጎሪዮ መዳረሻው ቸሮቹ ቤት ይሆናል። በቶታል ነው የሚያስፈርሙት ቦርንመዞች። ከዚያ ግን በአመቱ መጨረሻ 14 ሚሊዮን ፓውንድ ከፍለው ቋሚ ማድረግ አማራጭ ቦላቸው ላይ ተካቷል። ማንቸስተር ዩናይትድ የባሌባን ዝውውር ተስማምቷል። የማንቸስተር ዩናይትድ ተጨማሪ አማካይ ለማስፈረም ጥረት ሲያደርግ ነበረ። ከዚህ በፊት አንድሬ ሳንቶስን ከቼልሲ ከዚያም ባለፈ ደግሞ ዩሪ ቴሌማንስን ከአስቶን ቪላ አስፈርሞ ነበረ። ተጨማሪ አማካይ ለማስፈረም ጥረት ሲያደርግ ነበረ፣ ተሳክቶለታል። ማንቸስተር ዩናይትድ ባሌባን ለማስፈረም ተስማምቷል። በቀጣይ ሜዲካሉን አድርገው በይፋ ተጫዋቹ የማንቸስተር ዩናይትድ ተጫዋች ብቻ ነው መሆን የሚቀረው እንጂ ስምነታቸው ተፈጽሟል። 65 ሚሊዮን ፓውንድ ቅድሚያ ይከፍላል ቀይ ሰይጣናቶቹ። ከዚያ ደግሞ በቀጣይ ወደፊት የሚከፈል 5 ሚሊዮን ፓውንድ ቦላቸው ላይ የተካተተበት ሁኔታ ነው ያለው። እንግዲህ ባሌባ ባለፉት ዓመታት በብራይተን ጥሩ ነገር ሲያስመለከት ነበር። እንዲያውም ባለፈው ክረምትም ተጫዋቹ ፍላጎት ነበር ወደ ማንቸስተር መምጣት። ነገር ግን የዋጋው ከፍ ማለት ማንቸስተሮችን ፊታቸው እንዲያዞር አደረጋቸው። ነገር ግን ተጫዋቹ በተለይ በጉዳቶች ከዚያም ባለፈ ደግሞ ኦብሰስድ በመሆን ለትልቅ ቡድን ፍላጎት አደረበትና እሱ ለማስፈረም ያንን እያሰበ ነበር ሲጫወት የነበረው። ማንቸስተር መጫወት በጣም ይፈልግ ነበር ባሌባ። እናም ባለፈው ዓመት ጥሩ ሲዝን አሳልፏል ብሎ መናገር ያስደፍርም። ነገር ግን ተጫዋቹ በተለይ ታታሪነቱ ኢነርጄቲክ ሆኖ መጫወቱ የተጫዋቹ ትልቁ ኳሊቲ ነው። እናም በቀጣይ ለማንቸስተር ፊርማውን እንደሚያኖር ይጠበቃል። ስምነታቸው ተፈጽሟል። ሜዲካል ማድረግ ብቻ ነው የሚቀረው። ካርሎስ ባሌባ ብራይተንና ማንቸስተር ተስማምተዋል። በቀጣይ መዳረሻው ቲያትር ኦፍ ድሪምስ ይሆናል ካርሎስ ባሌባ። ኒውካስልና ሌፕዚግን የተመለከተውን ጉዳይ ላንሳላችሁ። ፈረንሳዊ ተጫዋች ክሪስቶፈር ንኩንኩ በሚላን ቤት ያን ያክል ስኬታማ ጊዜ ማሳለፍ አልቻለም እና አሁን ሁለቱ ቡድኖች ኒውካስልና ሌፕዚግ ተጫዋቹን ለማስፈረም እንቅስቃሴ ጀምሯል። ኤሲ ሚላኖችም ለመሸጥ ክፍት ናቸው የተባለው ይህንን ፈረንሳዊ የፊት መስመር ተጫዋች እናም የተሻለ ገንዘብ ያቀረበ ቡድን ካለ ለመሸጥ ፈቃደኛ ናቸው ሚላኖች። ወደ ሊቨርፑል ጉዳይ ልምጣላችሁ። ሊቨርፑል በደንብ ተጫዋች ማስፈረም የሚገባው ቡድን ነው። ምክንያቱም ኢራውላ ወደ ቡድኑ ሲመጡ በእርሳቸው የጨዋታ ዘይቤ ውስጥ የሚስማሙ ተጫዋቾች የግድ ያስፈልጓቸዋል። እናም በተለይ ደግሞ ሞሳላህ ከቡድኑ ጋር ተለያይቷል። የፊት መስመራቸው ጥራት አሁንም በቀኝና በግራ ኮሪደር ላይ ጥራቱ እምብዛም ነው። ስለዚህ ሊቨርፑል ከየትኛውም የፕሪሚየር ሊግ ክለብ ራሱን ማጠናከር የሚገባው ቡድን ይመስለኛል አሁን ላይ። እናም ከያንኮባ ሚንቴ ጋር ስማቸው ሲነሳ ነበረ። በቅድሚያ ያቀረቡት የ50 ሚሊዮን ፓውንድ የዝውውር ፓኬጅ ተደርጎባቸዋል በብራይተኖች። እንግዲህ ቶኒ ብሉም ከባድ ተራዳሪ እንደሆኑ ይታወቃል። አሁን ደግሞ ከፍ ያለ ገንዘብን ይዘው መጥተዋል ወደ ብራይተን ቤት 60 ሚሊዮን ፓውንድ ይዘው ለብራይተን ድጋሚ ያቀረቡ። ብራይተኖችም ጥያቄያቸውን ውድቅ አድርገዋል።
ነገር ግን ተጫዋቹ መረጃዎችን ስመለከት የግል ጉዳዮች ችግር እንደማይሆኑ ግሪን ላይት አበርቶላቸዋል ሊቨርፑሎች የሚል መረጃን ተመልክቻለሁኝ። ያንኮብ ሃሜንቴ ነገር ግን ክለብ ቱ ክለብ በዋጋ ደረጃ ግድ መስማማት አለባቸውና ቢያንስ ከ70 ሚሊዮን ፓውንድ የሚደርስ ገንዘብን ብራይተኖች እንደሚፈልጉ ይታሰባል። ነገር ግን ሊቨርፑል ያቀረበው ሁለተኛ የዝውውር ጥያቄ 60 ሚሊዮን ፓውንድ በብራይተን ውድቅ ተደርጓል። ለያንኮብ ሃሜንቴ ዝውውር የመርሳይዱ ክለብ ሶስተኛ ጥያቄ ይዞ ይመጣል የሚጠበቀው ጉዳይ ነው። ከያንኮብ ሃሜንቴ በተጨማሪ እንደነ ብራድሊ ባርኮላ ከዚያም ባለፈ እምባዬንም ለማስፈረም ከፓሪስ ሰን ዠርማ የተንቀሳቀሰ እንዳለ ሊቨርፑል ግልጽ ነው። ነገር ግን ያንኮብ ሃሜንቴ ሁለተኛ ጥያቄ በክለቡ ውድቅ ተደርጎባቸዋል ሊቨርፑሎች። የሁሊያን አልቫሬዝን ጉዳይ ደግሞ በመጨረሻ ላንሳላችሁ። ሁሊያን አልቫሬዝ ከአትሌቲኮ ማድሪድ መልቀቅ ፍላጎት አለው። ለክለቡ ሰዎችም በይፋ የመልቀቅ ፍላጎት እንዳለው አሳውቋል። ነገር ግን አትሌቲኮች ቢቆይ ደስተኞች ናቸው፣ እንዲቆይ ፍላጎት አላቸው። ባለፈው ግን በነበራቸው ከማላጋ ጋር የጨዋታ መርሃ ግብር በጨዋታው ወቅት ላይ የእርሱን ስም እየጠሩ የአትሌቲኮ ደጋፊዎች እንግዲህ ቻንት እያደረጉ እሱን ሲያብጠለጥሉት ነበርና በጎዳናዎች ላይም የእርሱ የሚለብሰውን ቁጥር ማሊያ በመጻፍ እንዲለቅላቸው ሀሳብ ሲያንጸባርቁ ነበረ። እናም የአልቫሬዝና የአትሌቲኮ እህል ውሃ ከምን ይደርስ ሲሆን ትልቁ ጉዳይ ይመስለኛል። የተጫዋቹ ፍላጎት ወደ ባርሴሎና መዘዋወር ብቻ ነው። ነገር ግን አትሌቲኮዎች ተጫዋቹን እንኳን ቢለቁት ለባርሴሎና የመሸጥ ፍላጎት የላቸውም ነው የተባለው። ምክንያቱም በዚያው ለሊግ ተቀናቃኛቸው የመልቀቅ ፍላጎት የላቸውም በሚል መረጃን ተመልክቻለሁኝ። ከሰሞኑም አንድ መረጃ ሲወጣ ነበረ። የክለቡ ዳይሬክተር ማቴዎ አልሜኒ በለንደን ተገኝተው ከአርሰናል ሰዎች ጋር ስለመደራደራቸው መረጃዎች ሲወጡ ነበርና አሁን ሁለት ነገሮችን አከብረውታል። የተጫዋቹን የአርሰናል ዝውውር በተመለከተ የመጀመሪያው ምንድነው? የተጫዋቹ ፍላጎት ወደ ባርሴሎና መዘዋወር ብቻ መሆኑ። አንደኛ የተጫዋቹን ይሁንታ ማግኘት አለበት አርሰናል። ሲቀጥል ደግሞ የመሸጫ ዋጋው ነው። ምናልባትም እስከ 120 ሚሊዮን ፓውንድ የሚደርስ ገንዘብን አትሌቲኮ ማድሪዶች ከልጁ ዝውውር እንደሚፈልጉ ይገለጻል። የመጀመሪያው የተጫዋቹ ፍላጎት ነው። ሲቀጥል ደግሞ የዋጋው ጉዳይ የግድ መደራደር የሚያስፈልገው በጣም ኮምፕሊኬትድ የሆነ ዝውውር ነው። በነገራችን ላይ የተጫዋቹ ወኪል ፈርናንዶ ሂዳልጎ ትላንት በማህበራዊ ስር ገጹ ላይ አንድ ጽሁፍ አስፍሮ ነበረ። ምን የሚል ጽሁፍ አጋራ? ውሸታም ሰው ለምን እንደሚዋሽ ደግማ አትጠይቀው፣ ተጨማሪ ውሸት ነው የሚነግርህ የሚል ሀሳብ ሰጥቷል። ይሄንን አትሌቲኮችን በነገር ሸንቆጥ ለማድረግ ይመስላል። ምናልባት ቃል የገቡላቸው ነገር ምናልባት ጀንትልማን አግሪመንት ይኖራቸው ይሆናል። ጀንትልማን አግሪመንት ምንድነው? የሚጻፍ አይደለም። ነገር ግን በቃል ደረጃ ተጫዋቹ ምናልባት ከፍ ያለ ቡድን ከጠየቀው እንሸጣለን የሚል ሀሳብ ሰጥተውት ሊሆን ይችላል። ስለዚህ ፈርናንዶ ሂዳልጎ የሰጠው ሀሳብ ምንድነው? ለውሸታም ሰው ለምን እንደዋሽ አትጠይቀው፣ ድጋሚ ሌላ ውሸትን የሚጨምርል የሚል ሀሳብ ሰጥቷልና ምናልባትም ነገሩ ተወሳስቧል። ቀጣይ ቀናቶች የአልቫሬዝን የወደፊት ዕጣ ፈንታ የሚወስኑ ነው የሚሆነው። ተጫዋቹ ግን አሁንም ብቸኛ ምርጫው ወደ ባርሴሎና መዘዋወር ነው። ባርሳዎችም አሁን ሌሎች አማራጮችን ወደ መመልከት አተኩሯል። የአልቫሬዝ ዝውውር ካልተሳካላቸው የሚል መረጃዎችም እየወጡ ይገኛሉ። አርሰናልስ የትኛውን የፊት መስመር ተጫዋች ለማስፈረም ገፍቶ ይሄዳል፣ የትኛውን ተጫዋች ያስፈርማል የሚለው በቀጣዮቹ ቀናቶች የሚጠበቀው ጉዳይ ይሆናል። ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፍ ያለውን ብሩህ ጊዜን ተመኘው።